በጌታ የተወደዳችሁ ወገኖች እንደምናላችሁ በጌታ ፍቅር ሰላም እንላችኋለን። ሰላምታችን በያላችሁበት ይድረሳችሁ። ይህ በሆፕ ቻናል ኢትዮጵያ የተዘጋጀ የሚቀርብ ሳምንታዊ የመጽሐፍ ቅዱስ ጥናት ውይይት ጊዜ ነው። ባለፉት በ2025 ሁለት ኳርተር ሁለት ርዕሶችን ለማየት ሞክረናል። የእግዚአብሔር ፍቅርና ፍትህ፣ ከዛም ትንቢት እንዴት ማጥናት እንዳለብን ለማየት ሞክረናል እና በዚህኛው ኳርተር ሶስተኛው ኳርተር ላይ አዲስ የመጽሐፍ ጥናት ይኖረናል። በዚህ መሰረት የመጽሐፉ ርዕስ የዘጸአት መጽሐፍ ነውና ርዕሱም ወደ ተስፋው ምድር የተደረገው ጉዞ የሚል ነውና ይህን መጽሐፍ እንግዲህ በልዩ ሁኔታ በዚህ ሩብ ዓመት የምናጠና ሲሆን በምንጀምረው አዲስ የጥናት ርዕስ ጌታ ሁላችንንም ይባርከን። የሁላችንም ጸሎት ነው። እንዲባርከንም እንጸልያለን። እንጸልይ። እጅግ አድርገህ የምትወደን እግዚአብሔር አምላካችን አንተ መልካም አምላክ ነህ። ጌታ ሆይ ሁላችንንም ከያለንበት ስፍራ መንገዳችንን ጠብቀህ እዚህ ስላመጣህን እናመሰግናለን። ያላንተ አንዳች ነገር አይሆንም። ሁሉም ነገር ካንተ የተነሳ ነውና እግዚአብሔር አባት ሆይ አሁን የምንነጋገርበት ርዕስ ቀጣይም 13 ሳምንት ስንነጋገር እግዚአብሔር አባት ሆይ ለህይወታችን የሚተርፍልን በረከት የሚኖርልን ጌታ ሆይ ይህንን የሚሰሙ የሚያደምጡ እግዚአብሔር ሆይ የሚያዩ ሁሉ የሚባረኩበት ህይወታችን የምንቀይርበት ወደ አንተ የምንጠጋበት እንዲሆን እንጸልያለን። በክርስቶስ ኢየሱስ ስም አሜን። እንግዲህ ወደ ውይይቱ ነው ቀጥታ የምንሄደው። መጀመሪያ ተወያዮችን እንኳን ደህና መጣችሁ ማለት ፈልጋለሁ። እግዚአብሔር እርቷችሁ እዚህ ስለመጣችሁ እግዚአብሔር ይባርካችሁ። እንኳን ጌታ ረዳችሁ። ራሳችሁን አስተዋውቁና ከዛ ወደ ውይይታችን እንገባለን ማለት ነው። እሺ፣ ሀሴት ዮሐንስ እባላለሁ። እንደሻው ሀብቴ ከገርጂ ቤተክርስቲያን። እሺ፣ እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ በተለየ ሁኔታ ይህንን 13 ሳምንት ጌታ በረዳን መጠን የምናገለግላችሁ ከገርጂ 7ኛ ቀን አድቬንቲስት ቤተክርስቲያን አባልና አገልጋዮች ነን። እግዚአብሔር በረዳን መጠን እናገለግላችኋለን። እንግዲህ እንዳልኩት መግቢያው ላይ የምናጠናው መጽሐፍ ዘጸአት መጽሐፍ ነውና ለመንደርደሪያ እንዲሆን እንግዲህ አንድ ጥያቄ በመጠየቅ ምናልባት ተወያዮችን ነው የምጀምረውና እንግዲህ በዚህ ሩብ ዓመት ስለ ዘጸአት መጽሐፍ ከዚህ በፊትም ብዙ ጊዜ አጥንተናል። በግላችንም አንብበን ሊሆን ይችላል። ግን እንዳጠቃላይ እንደው የትምህርቱ መሰረታዊ ዓላማ በምን ዙሪያ ሊሆን ይችላል ካነበባችሁት ካያችሁት ሐሳብ እንድታጋሩኝ ይፈልጋሉና እንደው ጠቅለል ያለ ዘጸአት መጽሐፍ ምን ሰው ይጠብቅ፣ ምንድነው ኤክስፔክቴሽን? እስቲ ሐሳብ ስጡ እዚህ ላይ። ልጀምር። የዘጸአት መጽሐፍ እንግዲህ በመሰረቱ ለረጅም ጊዜ በባርነት የቆዩ እስራኤላውያን እንዴት ከባርነት እግዚአብሔር ወደ ተስፋይቱ ምድር ወደ ነፃነት እንዳወጣቸው የሚያሳይ የመጽሐፍ ቅዱስ ክፍል ነው። እንግዲህ በዚህ የነፃነት ጉዞ ውስጥ እስራኤላውያን የገጠማቸው እኛም አሁን እየገጠመን ያለውን የተለያዩ ተግዳሮቶች እና ደግሞ የእግዚአብሔርን ታላቅነት የሚያሳዩ ብዙ ነገሮችን በዚህ ውስጥ እናያለን። ምናልባት በዘጸአት መጽሐፍ ውስጥ በጣም በትኩረት እናየዋለን ብዬ የማስበው ብዙ ጊዜ በዘመናችንም አይ ቲንክ በዛም ዘመን የነበረ አሁንም ምናልባት በተለየ መልኩ ልንረዳው ልናየው የሚገባን አንድ ትልቁ ነገር የዘጸአት መጽሐፍ ወይም ደግሞ የእስራኤላውያን ከግብፅ ወደ ከነዓን በሚያደርጉት ጉዞ ውስጥ ትልቁ ተዋናይ ጌታ ኢየሱስ ክርስቶስ ነውና ምንም እንኳን ሙሴ መሪ ሆኖ በተለያየ መንገድ የተገለጸባቸው የሙሴ ታሪኮች የታዩ ቢሆንም ሙሴ መሳሪያ ነው እንጂ የድሉም የትግሉም ባለቤት አይደለምና በተለይ የዘጸአት መጽሐፍን ስናጠና
እንዴት እግዚአብሔር የእስራኤልን ሕዝብ ነፃ እንዳወጣቸው እንጂ እንዴት ሙሴን እንደምናደንቀው የምናይበት እንትን መሆን የለበትም። በእርግጥ እስራኤላውያን ለሙሴ በጣም የተለየ ቦታ አላቸው። ይሄ ግን በተለይ በመጽሐፍ ቅዱስ ትምህርት ውስጥ ወይም መጽሐፍ ቅዱሳችን ውስጥ ኢየሱስ ክርስቶስ ማዕከል በሚሆንበት ቦታ ላይ ሌሎችን የመጽሐፍ ቅዱስ አገልጋዮችን የምናጎላበት ሁኔታ መኖር የለበትም። አይ ቲንክ የዘመናችንም አንዱ ትልቁ ችግር ይመስለኛል። ሰዎች አውቀውትም ይሁን ሳያውቁት የክርስቶስን አገልጋዮች ከክርስቶስ እኩል ወይም በላይ የማየት የመደነቅ የመከተል አይነት ነገር አለ እና በዘጸአት መጽሐፍ ውስጥ ግን የክርስቶስን ማዳን በጥልቀት የምናይበት መጽሐፍ ይሆናል ብዬ ነው የምጠብቀው። እሺ፣ ወደ ሀሴት ልምጣና ሀሴት እንዳጠቃላይ። እሺ፣ ዶክተር ትንሽ ሀሳቡን አንስቶታል። እግዚአብሔር ይመስገን ስለሚሰጠን ትምህርት በየጊዜው ሰንበት ትምህርታችንን አስተውለነው ከሆነ ከጊዜ ወደ ጊዜ ይበልጥ የምንማርበት ያለቀውን ሰንበት ትምህርት ስንመለከት በማንጠብቀው መንገድ እግዚአብሔር አምላክ ብዙ ትንቢቶችን ሲያሳየን ብዙ ትምህርቶችን ሲገልጥልን ነበር። አሁን ደግሞ ትልቁ ወደ ሆነው እንደ አድቬንቲስትም ዋና ማዕከላችን ወደ ሆነው ነገር እንመጣለን ብዬ አስባለሁ። ምክንያቱም እስራኤላውያን ከግብፅ ወደ ከነአን ያደረጉት ጉዞ ዛሬ ላይ በምንድነው የሚመሰለው? እኛ ከኤደን ወደምናደርገው ጉዞ ወይም ደግሞ የክርስቶስ ዳግም ምጽአት ብለን የምንጠባበቀው ለዛ ስለምናደርገው ጉዞ የሚያዘጋጀን ነው ብዬ አምናለሁና በኋላ አንተም ታነሳዋለህ ብዬ አስባለሁ። ሰንበት ትምህርታችንን በደንብ ይዳስሰዋልና መጽሐፍ ቅዱስ ላይ የተጻፉት ታሪኮች እያንዳንዱ ለእኛ ትምህርት ለመሆን የተጻፉ ናቸው ሁሉም እና ስለዚህ እንደ ታሪክ አንብበን ምንተወው ሳይሆን ከዛ ምን ትምህርት እንወስዳለን ብለን በእያንዳንዱ ትምህርት በእያንዳንዱ ሰንበት በምናጠናው ኢቭን ከሰኞ ከማክሰኞ ያለን እንኳን ብዙ ትምህርቶችን የምናነሳበት ነው። ለዛ ለእኛ ትልቅ ምሳሌ ነው። ትልቅ ሀሳቦችን እያየን ዛሬ ለእኛ በምን መስተካከል አለብን የሚለውን መንገዳችንን ለማቅናት እግዚአብሔር የሰጠን ትልቅ ትምህርት ነው ብዬ አምናለሁ። እሺ፣ እግዚአብሔር ባርካችሁ። እንግዲህ ብዙውን ነገር ብላችሁታል። ምናልባት ሲጠቃለል እንግዲህ ምናልባት መሰረታዊ የትምህርቱ መሰረታዊ ዓላማ ቅድም ዶክተር ብለዋል። አንዱ የጉዞ ባለቤት እግዚአብሔር እንደሆነ የእግዚአብሔርን ባህሪ የምናይበት ክርስቶስን ደግሞ በደንብ የምናይበት በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ዘጸአት ምዕራፍ 3 ቁጥር 2 ላይም ክርስቶስ በዛ እንደነበረ ያ ሲመራ የነበረው ነፃ ያወጣቸው ጌታ ኢየሱስ ክርስቶስ እንደሆነ ተነስቷልና በመጨረሻም ሀሴት እንዳልሰው የዘመናት ፍጻሜ ለደረሰብን ለኛ ደግሞ ከዚህ ውስጥ የምንማረው በጣም ትምህርቶች አሉና እነዚህን በእያንዳንዱ ክፍል በተለየ ሁኔታ የውይይታችን ማዕከሉ ክርስቶስ ነው። እሱን ሳንይዝ እስራኤልም ነፃ አይወጣም፣ እኛም ነፃ ልንወጣ አንችልምና እሱ ላይ ትኩረት አድርገን በእያንዳንዱ እንወያያለን ማለት ነው። እንግዲህ ወደ አንደኛው ሰንበት ትምህርት ስንመጣ እንግዲህ ርዕሱ ጭቆና ዳራውና የሙሴ መወለድ ይላል። ወደ የመጀመሪያው ሳምንት ትምህርታችን ማለት ነውና መግቢያ ሀሳብ ላይ ጥቂት ልናገርና ከዛ ወደ ውይይት ጥያቄ ነው የምመጣውና እንግዲህ የዘጸአት መጽሐፍትን ስንከፍት እንግዲህ ዘጸአት ምዕራፍ 1 ጀምረ ስታዩ ታሪኩ ያጻጻፉ ሁኔታ ከቁጥር 1 ወደ 2 ስንሄድ ከ2 ወደ 3 ስንሄድ ታሪኮች በጣም በመካከላቸው የእድሜ ጋፕ አለ በጣም እና ለምሳሌ ዘጸአት ምዕራፍ 1 ከ1 እስከ 6 ያለውን በመናነብበት ጊዜ መጽሐፉ ሲጀምር የ12 የእስራኤል ነገድ ወይም ደግሞ የያዕቆብ ልጆችን ስም በመዘርዘርና ሁሉም ደግሞ እንደሞቱ ይናገራል። ይሄ ረጅም ጊዜ ነው የሚወስደው። እንግዲህ ሁሉም ሲሞቱ የሚወስደውን ጊዜ ማሰብ ይቻላልና ቁጥር 8 ላይ ስንመጣ ግን እንግዳ ነገር የሆነ ይከሰታል። ይሄም ምንድነው? እንግዲህ ዮሴፍን የማያውቅ አዲስ ንጉስ ይነሳልና ይሄም አይ ቲንክ ረጅም ጊዜ የወሰደ ይመስለኛል። መቼም ዮሴፍን ለመርሳት ምን ያህል የትውልድ ጋፕ ሊኖር እንደሚችል መገመት ቀላል ነውና ዮሴፍ በጣም ታዋቂ የሆነ ለሱ አይደለም ለእስራኤል ሕዝብ ትልቅ በረከትን ያመጣ እግዚአብሔር ከሱ ጋር ስለነበረ ማለት ነው። ስለዚህ ከዚህ የተነሳ እንግዲህ ከቁጥር 9 እስከ 22 ደግሞ ሄዳችሁ ስትመለከቱ ዮሴፍን የማያውቅ ትውልድ በመነሳቱ ንጉስም በመምጣቱ በጣም አስከፊ በእስራኤል ዘንድ ጭቆናና ውርደት ሲከናነቡ እንመለከታለን እና በጣም ግፎችን ታያላችሁና
በስትራቴጂ እንዲያውም ንጉሱ የተለያዩ ስትራቴጂዎችን እየነደፈ ሲጨቁን እንመለከታለን። በጣም ምናልባት ለኛ በታሪክ ስናየው ቀላል ሊመስል ይችላል፣ ግን ለነሱ በጣም የሚያስለቅስና የሚያሳዝን ነገር የገጠማቸውና እንግዲህ የመጀመሪያው ጥያቄ በዚህ ታሪክ ውስጥ ታሪክ ድንገት ይቀየራል እና ከዚህ ምንድነው የምንማረው? በጣም የተመቻቹት እስራኤላውያን ድንገት ግን ተቀየረ ታሪክና እንትን ውስጥ ገቡ፣ ሰቆቃ ውስጥ ገቡ ሳያስቡትና ከዚህ የምንማረው ነገር ምንድነው? እስቲ እንግዲህ በመጽሐፍ ቅዱሳችን ከጊዜ ጋር ሁኔታ ጋር ተያይዞ በጣም ብዙ ታሪኮች አሉ። ማለት ሁኔታዎች እንዴት በፍጥነት እንደሚቀያየሩ አንድ በጣም ቀላል ማሳያ ሊሆን የሚችለው በኖህ ዘመን የነበረው ነው። ላይክ ሰዎች ሲበሉ ሲጠጡ ሁሉም ነገር እንደነበረ ይሄዳል ብለው ሲያስቡ ድንገት ያላሰቡት ያልገመቱት ነገር ሆኖ ነገሮች በፍጥነት እንደተቀያየሩ መጽሐፍ ቅዱሳችን ይነግረናል። እንግዲህ እስራኤላውያንም ወደ ያዕቆብና ቤተሰቡ ወደ ግብጽ በሚሄዱበት ጊዜ ሁሉ ነገር በጣም መልካም ነበር። ዮሴፍ በጣም ተወዳጅ የሆነ ሰው ነበር። ስለዚህ መጽሐፍ ቅዱሳችን ያዕቆብ ራሱ ወደ ግብጽ ሲሄድ የተደረገለት አቀባበል በጣም የተለየ ነበረ። ወንድሞቹም በጣም ተከብረው በጣም ትልቅ ቦታ ተሰጠው። የሚፈልጉት ራሱ እንስሶቻቸውን ማኖር፣ ማሳደግ፣ ማብላት ወደሚችሉበት ወደ መረጡት ቦታ እንዲሄዱ እድል ተሰጥቷቸዋልና እንግዲህ ያ እድል እስራኤል በህይወት እንዲኖር እግዚአብሔርን ለማያውቀው ዓለም በተለይ በግብጽ ለሚኖረው ማህበረሰብ የእግዚአብሔርን ታላቅነት፣ የእግዚአብሔርን አምላክነት፣ የእግዚአብሔርን ሁሉን ቻይነት፣ የእግዚአብሔርን የማድረግ አቅም፣ የእግዚአብሔርን አዳኝነት እንዲመሰክሩ የተሰጠ እድል ነው። እንግዲህ ብዙ ጊዜ በዛ ዘመን ብቻ ሳይሆን በእኛም ዘመን እንደዚህ አይነት እድሎች አሉ። አሁን ያለንበት ዘመን የእግዚአብሔርን ትልቅነት በአንድም በሌላም መንገድ በሰፊው ለመናገር ሁሉ ነገር ክፍት ነው። ማለት ዝግ የሆነ ነገር የለም። ፈተና የለም ማለት አይደለም። ማለት ተመሳሳይ የሆኑ በእግዚአብሔር ቃል ቻሌንጅ ልናረጋቸው የሚገቡ ብዙ አዳዲስ ልምምዶች አሉ በዓለማችን። ይሁን እንጂ እውነተኛውን ነገር ደግሞ ለመናገር ለመስበክ እንግዲህ ቴክኖሎጂውም ይሁን ጊዜውም ይሁን መንግስታትም ያሉበት ይሄ የነጻነት አውድ በጣም ሰፊና ማንም ሰው ሊጠቀሙ የሚችለው ነገር ነው። ነገር ግን በታላቁ ተጋድሎ እንግዲህ ታላቁ ተጋድሎ የምንለው በክርስቶስ እና ደግሞ በሰይጣን መካከል የሚደረግ ትግል ነው። ክርስቶስ ሰዎችን ለማዳን፣ ሰይጣን ደግሞ የሰዎች እድል ፈንታ ጥፋት እንዲሆን። ስለዚህ በእነዚህ ሁለቱ ትግሎች መሃል የሰው ልጅ አለ። እንግዲህ ክርስቶስ የሰው ልጆችን ለማዳን የሚፈጥራቸው ብዙ እድሎች አሉ። እነዚህ ከሚፈጥራቸው እድሎች አንዱ ልክ የእስራኤል ሕዝብ በረሃቡ ዘመን ወደ ግብጽ ሄዶ ተርፎ እንዲባዛ፣ እንዲናገር፣ እንዲያመልክ የሰጠውን እድል ያክል የአስቸጋሪ ጊዜ ከመምጣቱ በፊት ደግሞ ለኛም በዚህ ምድር ለምንኖር ሰዎች የተሰጡን ብዙ እድሎች አሉ። ለማገልገል ተንቀሳቅሰን በየትኛውም አካባቢ በየትኛውም ሁኔታ የእግዚአብሔርን ሐሳብ ለመናገር ነፃነቱ አለ። ግን ይሄ ሁል ጊዜ የሚቆይ ነገር አይደለም። አንድ ቀን ይሄንን የሚከለክል ኃይል ይመጣል። ልክ አንድ ቀን ዮሴፍን የማያውቅ ማለት የዮሴፍን በጎነት፣ ዮሴፍ ለግብጽ በጣም ብዙ ነገር ያደረገ ሰው ነው። ማለት በረሃቡ ዘመን እንዴት አድርገው የረሃቡን ጊዜ ማለፍ እንደሚችሉ ለንጉሱ የተለየ ምክር የሰጠ እንግዲህ ከእግዚአብሔር የተቀበለው ነው። የተለየ ምክር የሰጠ በዛ ምክንያት የግብጽ ሕዝብ ተርፏል፣ ኖሯል፣ በህይወት ቆይቷል። ስለዚህ ዮሴፍ በጣም የተመሰገነ የተከበረ ከንጉሱ ቀጥሎ ያለ ሰው ነው እና ግን እንደዚህ አይነት ጊዜ የሚቀየርበት ጊዜ ይመጣል። ስለዚህ ለዛ የተዘጋጀ ማንነት ያስፈልገናል። መጽሐፍ ቅዱስ እንደሚለው ለሁሉም ነገር ጊዜ አለው። ማለት ደስ ብሎን የምንሰራበት ጊዜ አለ፣
ደግሞም በፈተና ውስጥ ሆነን የምንሰራበት ጊዜ አለ። ስለዚህ ልክ ክርስቶስ እንዳለው ቀን ሳለ ማለት ዮሴፍን የሚያውቅ ንጉስ ባለበት ዘመን ለእግዚአብሔር የሚገባውን ስራ ጤናማ በሆነበት ጊዜ ለእግዚአብሔር ክብር መቆም የምንችልበት ደረጃ፣ ወጣቶች ባለንበት ጊዜ መንቀሳቀስ አካላችን ብዙ ነገሮችን ማድረግ በሚችልበት በዛ ሲዝን እግዚአብሔር እንደሚገባ ማገልገል ይኖርብናል። መክብብ መጽሐፍም ላይ የሚለው ይሄንን ነው። ማለት ደስ አያሰኙኝም የምትላቸው ይሄ ማለት የእድሜ ብቻ አይደለም እኮ በተለያየ ሁኔታ ደስ የማትሰኝባቸው ፈልገህ ሁሉ ነገር ውስን የሚያደርግብህ ያ ጊዜ ይመጣልና ከዛ በፊት ግን እነዚህን እድሎች መጠቀም እንደሚያስፈልግ ነው የሚያሳስበን። ይሄ ዮሴፍን የማያውቅ አዲስ ንጉስ መጣ የሚለው ለእስራኤል የፈተና ጊዜ ነው። እሺ እግዚአብሔር ይባርክ። እንቀጥላለን። እንግዲህ ታሪክ ነውና ከዛ የምንማራቸው ነገሮች ይኖራሉ። እንግዲህ ይህንን ከቁጥር 8 በኋላ ታሪኩን ስንቀጥል ምናልባት አድማጮቻችንም ተመልካቾቻችንም ታሪኩን መከታተል ይችላሉ። ዘጸአት ምዕራፍ 1 ቁጥር 8 ላይ ነው የደረስነውና ከዛ በኋላ እንግዲህ የእስራኤል ቀጥሎ በማነሳው ጥያቄ ላይ ምናልባት የእስራኤልን በተለያዩ ግምታዊ አሃዝ ቁጥሮች ይቀመጣሉና የእስራኤል የግብጽ ቆይታ አጠቃላይ ወደ 430 ዓመት እንደሆነ መጽሐፍ ቅዱስ ይናገራል። ይሄን ደግሞ ዘፍጥረት ምዕራፍ 15 ቁጥር 13 እና ዘጸአት ምዕራፍ 12 ቁጥር 40 ላይ እናገኘዋለን እና ወደ 430 ዓመት በዛ ቆይተዋል። ምናልባት አሁን የምናጠናው ስለ መውጣት ስለሆነ መውጣቱን ስትመለከቱ ከያዕቆብ ልጆች እዛ ከገቡ በኋላ እነዚህ ሰባዎቹ ከዛ በኋላ ያለው በግምት ወደ 215 ዓመት ነውና እንዲህ ከግብጽ የመውጣቱን ታሪክ እንግዲህ ምናልባት መጽሐፍ ቅዱስን በደንብ የምናጠና ይሄ የወጡበት ዓመት ከክርስቶስ ልደት በፊት ወደ 1450 አካባቢ ነው ተብሎ ነው የሚገመተውና ልክ ሲወጡ የነበረው እድሜ ዘመን ማለት ነው። ይሄ በአንደኛ ነገሥት ምዕራፍ 6 ቁጥር 1 ላይ እናገኘዋለን። ይሄ ሰለሞን ልክ በነገሰ በአራተኛው ዓመት ነበረ ቤተ መቅደሱን የሰራውና የዛ ላይ የእግዚአብሔር ቃል ሲናገር ልክ ሰለሞን ያንን ቤተ መቅደስ ሊገነባ ሲል የእስራኤል ሕዝብ ከወጣ 480 ዓመቱ ነበር ይላልና ስለዚህ ይሄ ፍንጭ መቼ ነው የወጣው የሚለውን ግምታዊ ቁጥሮች ያስቀምጥልናልና በ1450 ቢሲ ላይ ማለት ነው። ስለዚህ ይሄ ታሪክ ስንቀጥለው እንግዲህ ዘጸአት አንድ ሰው ምናልባት ዘጸአት ምዕራፍ 1 ቁጥር 12 ላይ ቢያነብልኝ ደስ ይለኛል። ምክንያቱም ቀጣይ የማነሳው ጥያቄ እዛ ላይ የተመሰረተ ነውና ዘጸአት 1 ቁጥር 12 ላይ ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ እጅግም ጸኑ፣ ከእስራኤልም ልጆች የተነሳ ተጸይፈዋቸው ነበር። እግዚአብሔር ባርከ። ዘጸአት 2:23 እና 25 ቢነበብ ጥሩ ነው። ከዚያም ከብዙ ቀን በኋላ እንዲህ ሆነ፣ የግብጽ ንጉስ ሞተ። የእስራኤልም ልጆች ከባርነት የተነሳ አለቀሱ፣ ጮሁም። ስለ ባርነታቸውም ጩኸታቸው ወደ እግዚአብሔር ወጣ። እግዚአብሔርም የእስራኤል ልጆች አየ፣ እግዚአብሔርም በእነርሱ ያለውን ነገር አወቀ። እንግዲህ እዚህ ላይ አሁን ሁለት ጥቅሶች ስንመለከት የእስራኤል ሕዝብ እንግዲህ በባርነት ውስጥ ገባ እና በጣም እንዳለቀሱ እንመለከታለን፣ እንደተቸገሩ እንመለከታለን። ዘጸአት ምዕራፍ 1 ቁጥር 12 ላይ ግን እንደው እግዚአብሔር መጀመሪያ መጥቶ ድምጻቸውን ሰምቶ ነፃ ለማውጣት ከመናገሩ በፊት ሕዝቡ በረታ ጸና ይላልና በችግርም ጊዜ እግዚአብሔር እንደነበረ ማየት እንችላለን እና ከዛ በኋላ ግን ባለቀሱ ጊዜም ደግሞ እግዚአብሔር እንደሰማቸው እንመለከታለን እና ጥያቄው ምንድነው? ህዝቡ እንግዲህ ከባድ በባዕድ ሀገር ውስጥ በዛ ሀገር ውስጥ ባሪያ ሆኖ ሳለ እግዚአብሔር አልረሳቸውም እና ስቲል ከነሱ ጋር እንዳለ ማየት እንችላለን እና ከዚህ ዛሬ የምንማረው ምንድነው? ወረዲ ችግር ውስጥ ከገባን በኋላ ደግሞ ስለ እግዚአብሔር ባህሪ ምን መናገር እንችላለን የሚለውን ሐሳብ ነው። እሺ ይሄኛውን ክፍል ስናይ ስፔሻሊ አሁን ላለንበት ጊዜም እጅግ በጣም ይጠቅመናል ብዬ አምናለሁ። ምክንያቱም በህይወት ነውጥ ውስጥ ነን አብዛኞቻችን እና ይበልጥ እንደውም
በስጋዊው ነው ምንጠቀው ከመንፈሳዊ ይልቅና ሞራ ተኩረን እንድናይ የምፈልገው ግን ወደ መንፈሳዊው ነውና አንድ ቃል አለ የሁላችንንም ነፍስ ሊያረካ የሚችል እግዚአብሔር አለ። ጥንትም ነበረ፣ አሁንም አለ፣ ወደፊትም ይኖራል። መጽሐፍ ቅዱሳችን ላይ እግዚአብሔር ራሱ ሲናገር መዝሙር ምዕራፍ 50 ከቁጥር 15 ላይ እንደዚህ ይላል፣ በመከራ ቀን ጥራኝ አድንህም አለው አንተም ታከብረኛለህ ይላል። እና ይሄ ጥቅስ ቀጥታ ሁላችንንም ልብ የሚደርስ ነው ብዬ አምናለሁና የእስራኤላውያንን ታሪክ ስንመለከት ዶክተር አሁን እንዳነበበው ጩኸታቸው ወደ እግዚአብሔር ወጣ ይላልና እስከዛ ጊዜ ድረስ ያለውን እንመልከትና እጅግ በጣም የጭንቅ ጊዜ እንደነበረባቸው እንደውም እግዚአብሔር እንደረሳቸው ሁላ እስኪሰማቸው ድረስ የተሰቃዩበት ብዙ ጊዜ እንደነበር እናስተውላለን። ነገር ግን ሰንበት ትምህርታችን እንደው ሲጠቅሰው ምን ይላል? በተጨነቁ ጊዜ በብርቱ እጅ ሊረዳቸው መጣ ይላልና የእግዚአብሔር የጊዜ አጠቃቀሙ በጣም ነው የሚገርመኝ። ሁል ጊዜ ታይሚንግ እንለዋለን በተለምዶና ጋድስ ታይሚንግ ይባላል አስተውላችሁት ከሆነና ምንም ይሄ እንደዚህ ቢሆን እኮ ብለን ምላሽ መስጠት ምንችልበት አይደለም። ያውቃል፣ ትክክለኛውን ጊዜ ያውቃልና እስራኤላውያንን ሊያድናቸው መጣ ይላልና ዛሬስ እኛ ቅድም እንዳልነው ታሪኩ እንደ ታሪክ ተቀምጧል። የትምህርታችን ዋና ማዕከል መሆን ያለበት ዛሬስ እኛ የሚለው ነው። እዛ ላይ በደንብ የምንነጋገር ብዬ ስላመንኩ ነውና በምን አይነት ተጋድሎች ውስጥ እያለፍን ሊሆን ይችላል፣ በምን አይነት ፈተናዎች መንፈሳዊም ሊሆን ይችላል ዓለማዊም ለመኖር ስንል በምናደርጋቸው እንቅስቃሴዎች ውስጥ እንደ ሰው በብዙ ፈተናዎች እንፈተናለንና ሁለቱን ባላንስ አድርገን መሄድ ግን አስፈላጊ ነው ብዬ አምናለሁና እግዚአብሔር አለ። እነዚህ እስራኤላውያን እግዚአብሔርን ጠሩት፣ ጩኸታቸው ወጣ ይላል ወደ እግዚአብሔር። እግዚአብሔር ይመስገን ሰማቸው። ዛሬ እኛ ስለ እግዚአብሔር ምን ጮኸው ጩኸት ምን አይነት ነው? ይሄንን በደንብ ብናስተውል ደስ ይለኛልና እኔ እግዚአብሔር ይመስገን ትንሽም ቢሆን ከኖርኩባት ህይወት አንድ እንደ ልምድ ማካፍለው ነገሮች በጣም ሲከብዱኝ ስፔሻሊ ግቢ ያለው ምን አደርጋለሁ? ከእግዚአብሔር እንደራቅኩ ነው የሚሰማኝ። የነገሩ ክብደት ሳይሆን እኔ ከእግዚአብሔር ርቄ የእግዚአብሔር የማዳን አቅም ወይም ደግሞ የመምጣቱ ፍጥነት ይወሰዳል ከአይምሯችን ላይ። አስተውላችሁታል? ምን ይባላል በተለምዶ የእግዚአብሔርን ትልቅነት ለችግር ንገረው እንጂ የችግርን ትልቅነት ለእግዚአብሔር አትንገረው ይባላል። ነገር ግን እግዚአብሔርም አስቀድመን የእርሱን መኖር እንድንጠይቅ ነው የሚፈልገው። ስለዚህ ዛሬስ ጩኸታችን ምን አይነት ነው? ስፔሻሊ በመንፈሳዊው በዛም አንግል ስናየው እግዚአብሔር ኖሮ እንዲያግዘን መጀመሪያ የእርሱ መገኘት መኖር አለበት። ምክንያቱም እሱ ኖሮ በእርሱ ውስጥ የምናያቸው ነገሮች ቀለው ነው የሚታዩ። ነገር ግን እሱን ከኋላ አድርገን እኛ ነገሮቹን ስናይ እንዴት ነው የሚታዩን? ገዝፈው ነው አይደለም የሚታዩን። ስለዚህ እግዚአብሔር አለ። ጸፍሩሳችን ላይ አንደኛ ቆሮንቶስ ላይ ሄደን ስንመለከት ቅድም ሜንሽን እያደረገን የነበረው ሐሳብ አንደኛ ቆሮንቶስ 10:11 ላይ ይህም ሁሉ እንደ ምሳሌ ሆነባቸው እኛም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ ይላል። ይህን ሐሳብ ይቀጥልና ቁጥር 13 ላይ ደግሞ ምን ይላል? ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። የታመነ ነው ብቻ ብሎም አይተውም፣ ትታገሱ ዘንድ እንድትችሉ ከፈተናው ጋር መውጫን ደግሞ ያደርግላችኋል ይላል። ስለዚህ ይሄ ጥቅስ በደንብ ያበረታናል፣ ያጽናናናል ብዬ አስባለሁ። ስለዚህ እነዚህን እስራኤላውያን እግዚአብሔር በመንገድ ተዋቸው እንዴ? አልተዋቸውም አይደለ? ጩኸታቸው ደረሰ። ከዛ እንደውም እስከምን ያህል ድረስ ይታገሳቸው እንደነበር በደንብ እናያለን በዚህ ታሪክ በኋላ ላይም። ስለዚህ እግዚአብሔር አለ፣ ግን የእግዚአብሔርን መኖር ለማወቅ ያንን ቴስት ለማድረግ እኛ ምን ያህል ወደ እግዚአብሔር ቀርበናል የሚለው ትልቅ ፖይንት ሊሆነን ይገባል ብዬ አስባለሁ። እሺ፣ እግዚአብሔር ባርካችሁ። ምናልባት ወደ እረፍት ከመውጣታችን በፊት ዶክተር እዚህ ላይ የሚጨምረው ነገር? የእስራኤላውያን ጩኸት በጣም መራራ እንደሆነ ነው እዚህ መጽሐፍ ቅዱሳችን ላይ ቅድም ስናነብ ያየነው። እግዚአብሔርም የልቅሷቸውን ድምፅ ሰማ ይላልና የእስራኤል ልጆች ከባርነት የተነሳ
አለቀሱ፣ ጮሁም፣ ስለ ባርነታቸውም ጩኸታቸው ወደ እግዚአብሔር ወጣ። እንግዲህ እግዚአብሔር እስራኤል ማለት የእግዚአብሔር የተስፋ ቃል ያላቸው ልጆች ናቸው እና ቅድም እንዳልነው ዮሴፍን የማያውቅ ንጉሥ በመጣ ጊዜ የደረሰባቸው እንግዲህ አንዳንዴ በጣም ሁሉ ነገር ሰላም ሆኖ ከምትኖርበት ድንገት ተቀይሮ ራስህን ባሪያ አድርገህ ባሪያ ሆነ ስታገኘው መልመድ በጣም ከባድ ነው። በጣም ከባድ ነገር ነው ያንን የባርነት እንትኑን መልመድ። እንግዲህ ግን በሂደት ውስጥ እንዲሁ ዝም ብዬ ሳስበው ምናልባት ያንንም በሂደት ተላምደው የኖሩ ሊኖሩ ይችላሉ። ማለት ሲመር ነው፣ ያም ቢሆን ምርር ሲል ነው ወደ ጩኸት የሄዱት። በጣም ደስ የሚለው ግን እግዚአብሔር ጩኸታቸውን ሰማ። ማለት እግዚአብሔር ይሰማል፣ ያዳምጣል፣ ይከታተላል። ደግሞም ጉዳይ ያለው ከእስራኤል ጋር እና የእስራኤል ጩኸት ለእግዚአብሔር መነሳት አንድ ምክንያት ነው። እዛ አለፍ ያልነው ቁጥር ውስጥም ስናየው እግዚአብሔር ጩኸታቸውን ብቻ ሳይሆን ቃል ኪዳኑንም ማሰብ ይላል። እግዚአብሔር ቃል አለው ለሕዝቡ እና ያ ቃል ሁል ጊዜ እግዚአብሔርን ይዞ እግዚአብሔር የሚገዛለት ነገር ካለ እግዚአብሔር ለቃሉ ነው። ምክንያቱም ያለውን ነገር ይፈጽማል። ስለዚህ ቃል ኪዳኑን አሰበ፣ እንደገና ደግሞ ጩኸታቸውንም ሰማ የሚለው እግዚአብሔር ታማኝ አምላክ፣ ጩኸት የሚሰማ ቃል ኪዳኑን ያለውን ነገር ደግሞ የማይረሳ አምላክ እንደሆነም ያሳየናል። እግዚአብሔር ባርካችሁ። እንግዲህ ተመልካቾቻችን አድማጮቻቸውም እንግዲህ ትንሽ ላፍታ እረፍት እንወስድና ተመልሰን እንመጣለን። እግዚአብሔር ይባርከናል። እግዚአብሔር ይባርካችሁ። ተመልሰን መተናል። እንግዲህ እግዚአብሔር እየባረከ ነው። የዘጸአት መጽሐፍን እያየን ነው እና የዘጸአት መጽሐፍ ከስሙ ራሱ ተነስተን ስናይ ከሆነ ነገር መውጣት ነው እና ከኃጢአት መውጣት መላቀቅ ነው እና ምናልባት በዛን ጊዜ ለነሱ ለእስራኤላውያን ከባርነት መውጣት ነው ቅድም ካልነው አንጻርና ለኛ ደግሞ የምንጠብቀው ተስፋ ይሄ ባርነት የሚባለው በኃጢአት ነው የተተካውና ኃጢአት ተብትቦ ይዞናል እና ከዛ የመላቀቅ ጉዞ ነውና ታሪኩን እንግዲህ ስንቀጥል ዘጸአት ምዕራፍ 1 ከ9 እስከ 10 ስትመለከቱ የጭቆና ዋናው ምክንያት እዛ ላይ እናገኛለን። ምንድነው? ምናልባት ቁጥር 8 ላይ ቅድም ያነሳ ነው የዮሴፍን መርሳት ብቻ ሳይሆን መጽሐፍ ቅዱስ ሌላ ምክንያት አለ እና ምክንያቱ ምንድነው ስትመለከቱ ህዝቡ በስቷል፣ ለኛም ስጋት ሆኗል፣ ሊወጋንም ይችላል እያለ ንጉሱ ሲናገር ትመለከታላችሁ እና ተፈርተዋል። ምክንያቱም እየበዙ እግዚአብሔር እንዴት እንደባረካቸው ማየት እንችላለን። በዚህ ምክንያት ደግሞ ስጋት ውስጥ ከተዋቸዋል፣ የእግዚአብሔር በረከት ማለት ነው። ከዚህ የተነሳ እንግዲህ ንጉሱ የተለያዩ ስትራቴጂዎችን ሲነድፍ ታያላችሁ። አንዱ ስትራቴጂ እንግዲህ ወንድ ህፃናትን መግደል ነው። በተለይ የህፃናት ወንዶችን መግደል ነው። ምክንያቱም እየበዙ ነው፣ ቁጥራቸው መቀነስ አለብን የሚል ስትራቴጂ እንደነደፈ ትመለከታላችሁ እና በዚህ መሃል እንግዲህ አንድ ታሪክ የማይረሳቸው ሰዎች 2 ሴቶች እናያገኛለን እና እነዚህ ሴቶች በመጽሐፍ ቅዱሳችን የዕብራውያን አዋላጆች ናቸው እና ምናልባት ታሪኩ በጣም ደስ የሚል ነው። ይሄ ስትራቴጂ በወጣበት ዘመን ያደረጉት ነገር ታሪክ የማይረሳቸው ናቸው እና ጥያቄ እንድንወያይ የፈለኩት እንግዲህ የእስራኤላውያን አዋላጆች በታሪክ የሚታወስ ስራ ሰርተው አልፈዋል እና ዛሬ እኛ ከዚህ ምንድነው የምንማረው? እነዚህ 2 ሴቶች
ሀሳብ እዚህ ላይ እንድታነሱ ፈልጋለሁ። እሺ ስለነዚህ ዕብራውያን አዋላጆች ስንመለከት አንተ እንዳልከውም የሚደንቅ ነገር አለው። ትንሽ ደግሞ አሁን ላለነው ትልቅ ትምህርት የሚሆነን ነገር አለ በብዙ ሳይድ እና መጽሐፍ ቅዱሳችን ላይ ጥቅሱን ሄደን ስናነብ ምዕራፍ 1 ከቁጥር 17 ላይ እንደዚህ ይላል። አጭር ጥቅስ ግን ብዙ ሀሳብ ያለው ማለት ነው። አዋላጆች ግን እግዚአብሔርን ፈሩ ይላል። የትምህርቱ ዋና ፖይንት ይሄ ነው። እግዚአብሔርን ምን አደረጉ? ፈሩ ይላልና እንዳልከው ነው። የታሪኩን ሂደት ስንመለከት እስራኤላውያን ጩኸታቸው ወደ እግዚአብሔር ደረሰ፣ ሰማቸው። በምን መንገድ ሊያድናቸው ፈለገ? የሚመራቸው አንድ ሰው አዘጋጅቶ ሊያወጣቸው ከዛ ህዝብ ማለት ነው። ስለዚህ ሙሴ መወለድ ነበረበት በዚህ ቦታ ላይ። ጠላት ደግሞ ሙሴ እንዳይወለድ ምን እያደረገ እንደነበር ነው የምንመለከተው። ከዚህ ትምህርት ጋር ላይ ማያያዝ ምንችለው የክርስቶስን አወላለድ እና የሙሴን አወላለድ በሰፊው ማንሳት እንችላለን። ግን እንደ ምሳሌ ለማንሳት ክርስቶስን በተወለደ ጊዜ ይኸው ነበር አይደል? የሆነው እንዲገደል ተባለ። ስለዚህ የሙሴን ከነዚህ ሰዎች የምንማረው ነገር ምንድነው? ይችሉ ነበር አይደለ? መግደል በእጃቸው ነው፣ ሙያቸው ነው፣ ይችላሉ። ነገር ግን ምን አደረጉ? እግዚአብሔር መፍራት ማለት ምን ማለት ነው? እዚህ ጋር ስለነዚህ ሰዎች ሄደን ስንመለከት ሰንበት ትምህርታችንን በሰፊው የሚያነሳው ምንድነው? ትንሽ ዕውቀት ነው የነበራቸው። ነገር ግን ምን አደረጉ? ትልቅ ስራን እንደሰሩ ነው የምንመለከተውና ትንሽ ዕውቀት ግን ትልቅ ተግባር። ዛሬ ላይ እኛ ብዙ ዕውቀቶች ኖረውን ተግባሮቻችን ግን ምንድናቸው? እዚህ ላይ በጣም በሰፊው ብንነጋገር ደስ ይለኛልና ትልቅ ዕውቀት አለን፣ ግን ምን እያደረግን ነው? እግዚአብሔርን መፍራት በህይወታችን አለ። መፍራት ማለት ከዚህ ታሪክ እንደምንመለከተው እግዚአብሔር የሚፈልገውን ተግባር ማድረግ ማለት ነው። የምንፈራው ሰው ወይ ሰውን የምንፈራው ከመውደድ ነው አይደለ? ስለዚህ ሰውን ስንወድ ደግሞ የሚወደውን ያ ሰው የሚፈልገውን ነገር ነው የምናደርገውና እነዚህ አዋላጆቻችን ትንሽ ዕውቀታቸውን ይዘው እንደውም እግዚአብሔር ጥበባዊ መልስ ሲሰጣቸው ነው እኔ የተመለከትኩት እዛ ቦታና ንጉሱ ጠራቸው፣ ጠየቃቸው። ምን አይነት መልስ እንደመለሱ ስንመለከት ንጉሱ መልሶ ሊጠይቃቸው የሚችሉ አይነት መልስ አልነበረም። ምን አሉት? ቁጥር 19 ላይ ሄደን ማየት እንችላለን። አዋላጆቹም ፈርዖንን የዕብራውያን ሴቶች እንደ ግብጽ ሴቶች ስላልሆኑ እነርሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት ይላል። የሚደንቅ መልስ ነውና ምን ማለት ይችላል ንጉሱ በዚህ ሰዓት ላይ? ስለዚህ ከዛ በኋላ ምን አደረገ? በቃ ሙሉ ለሙሉ ወንዶቹ እንዲገደሉ ነው ያለው በዛ ቦታ ላይ። ከዛ በላይ መሄድ ስላልቻለና ዛሬ ከነዚህ ሰዎች በሙያችን ሊሆን ይችላል ስፔሻሊ በዚህ ማንሳት እንችላለን። እነዚህ አዋላጆች ሙያቸውን ተጠቅመው ያን ጄነሬሽን ሲያስቀጥሉ ባይዘወይ ያደረጉት ነገር የአንድ ቀን ተግባር አይደለም፣ ወይም ደግሞ ያቺ ትእዛዝ ስለሆነች የቀረ ትንሽ ነገር አይደለም። ሙሴ ተወለደ። በሙሴ ምን ያህል ሺህ ህዝብ እንደዳነ እንደገና ብቻ ወደ እግዚአብሔር መንገድ እግዚአብሔር ቃል ኪዳኑን ለማስጠበቅ የነሱ ሚና ምን አይነት እንደነበር እንመለከታለን። ስለዚህ ዛሬ እያለ ሁሉንም ነገር ማየት የሚገባንና በሙያችን ሊሆን ይችላል፣ እጃችን ላይ ባሉት ነገሮች ሊሆን ይችላል። በብዙ ነገር እግዚአብሔርን እየፈራን ነው ወይ? ሰዎች ከኛ ህይወት እግዚአብሔርን እያዩ ነው ወይ? በተለየ ሁኔታ ይህንን ሀሳብ ነው እኔ አጠንክሬ ማለፍ የምፈልገውና ሐዋርያት ሥራ 5:29 ላይ ጴጥሮስና ሐዋርያቱ የሚመልሱት መልስ አለ እዛ ጋርና ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል ይላሉ። እዚህ ቦታ ላይ ታሪኩን ወደ ላይ ከፍ ብለን ስንመለከት ለምንድን ነው በክርስቶስ የምታስተምሩት ብለው ነቢያቶቹ ሰብስበው ሲያናግሯቸው ነው የምንመለከተው። ምን አሉ እዛ ቦታ ላይ? ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እነዚህ አዋላጆች ለንጉሱ ታዘው ቢሆን እናውቃለን፣ እግዚአብሔር በሌላ መንገድም ቢሆን ቃል ኪዳኑን ማስጠበቁ አይቀርም። ነገር ግን ለኛ ትምህርት ይሆን ዘንድ እቺ ጥቅስ ገባች እዚህ ቦታ። እንደዛ ነው የማው። ስለዚህ በህይወታችን ዛሬ በሙያችን በመናደርገው ነገር በእያንዳንዱ እንቅስቃሴያችን እግዚአብሔርን እየፈራን ነው ወይ? ተግባሮቻችን ወደዛ ሊያመሩ ይገባል ብዬ አስባለሁና የእግዚአብሔር እቅድ ያ ስለነበረ ሙሴ በዛ መንገድ አልፎ እንዲወለድ ስላሰበ እነዚህ ሰዎች ደግሞ እዚህ ጋር ትልቅን ሚና ሲወጡ እናያለን። ስለዚህ እኛ ደግሞ እግዚአብሔርን የምንፈራ ከሆነ መልሱንም እሱ እንደሚያዘጋጅልን ቅድም እንደተባባልነው ከፈተናው ጋር
መውጫውን ያዘጋጃል ይላልና አንዳንድ ጊዜኛ በስጋ አይን ማናስተውለው ነገር ምንድነው ችግሮቻችን ሲመጡ በቃ እዛች ጋር ስታክ ስለሚያደርገው ነገራችን ብቻ ነው የምናስበው እግዚአብሔር ግን አልፎ የሚያዘጋጅልን ነገር አለ ያን ሳያዘጋጅልን አይተውንም አንዳንድ ጊዜ ከሰዎች ጋር ስምምነት ሲኖረን ምን ይባላል የሆነ ነገር ያ ነገር የማይሳካ ከሆነ ሁሉ ይፈርሳል አይደለ ወይም ደግሞ የሆነ ችግር እኛ ላይ ቢደርስ ያናገሩን ሰዎች ይሸሹናል ወይም አይተጥቻለሁ በቃ ምን ባለበት ጊዜ አለ እግዚአብሔር ግን ለቃል ኪዳኑ ታማኝ ነው እስከ ወዲያኛው ድረስ አይቶ ነው ነገሮችን የሚያደርገው እንደገናኛንም የሚያስገባን ወደዛ ቦታ ስለዚህ እኛ ለእግዚአብሔር ታማኝ ሆነን መጠን እግዚአብሔርም ለኛ ታማኝ ነው በሙያችን እጃችን ላይ ባለ ነገር ምን ያህል እግዚአብሔርን እየፈራን ነው ይሄን እንድናስተውል እግዚአብሔር ይርዳን እግዚአብሔር ባርክሽ ወደ ቀጣው ከመሄዴ በፊት ትንሽ ነገር እዚህ ጋር ልጨምርና እነዚህ ሰዎች አንዳንድ ጊዜ እንደዚህ አይነት ኦፖርቹኒቲዎች እንደ እድል ይቆጠራሉ ምናልባት ንጉስ ነው ያዘዛቸውና ቢያደርጉ ኖሮ የተሻለ ስልጣንም የተሻለም እንደዚህ እናስባለን አንዳንዴና ግን እነዚህ አላደረጉትም እግዚአብሔር እንደፈሩና ያለንና መጨረሻ ላይ ግን እዛው ታሪክ ላይ ስንመለከት እግዚአብሔር ግን ቤታቸውን ሰራ ይላልና ያደረጉት ነገር የሚያሳጣ ነገር ይመስላል የንጉስን ትእዛዝ አለመከተል ግን ጥቅሱን ሄዳችሁ ተመለከቱት እግዚአብሔር ግን እነዚህን ሰዎች ቤታቸውን ሰራላቸው ይላል ይህን በማድረጋቸውና የእግዚአብሔርን በመታዘዝ የምናጣው ነገር የለም ምናልባት ሊመስለን ይችላል በዛ ሰዓት ለንጉሱ መታዘዝ ከፍታ ሊያወጣን ይችላል ብለን እናስብ እንችላለን ግን እግዚአብሔር አላሳጣቸውም እግዚአብሔር ቤታቸውን ሰራ ይላል ከንጉሱም ትእዛዝ አለመተዛዛቸው ያንን ትእዛዝ መጠበቃቸው ደግሞ ወደ ሌላ አልወሰዳቸውም እና ከዚህ የምንማረው ብዙ ነገር አለ ወደሚቀጥለው ሐሳብ እንሄድና ምናልባት እዚህ ላይ I think ሰንበት ትምህርቱም ላይ ገለጸው ይመስለኛል ምናልባት ስማቸውን ማናቅም ነበረ ሰዎች ማለት ለእግዚአብሔር የሚሆን በጎነትን ለማሳየት ፈቃደኛ ባይሆኑ maybe ስማቸውም እዚህ ላይ አይገኝም ነበር ይላል ላይክ አብዛኛዎቹ የፈርዖን ነገስታት ፈርዖን ማን የንጉስ ነገስታት ፈርዖን ያለ ይጥራቸው እንጂ ስማቸው የለምና ይሄ የልክ ለክርስቶስ ኢየሱስ ያንን ውድ የሆነ ሽቶ ያፈሰችውን ማርያምን ያስታውሳል ማለት አንዱ ክርስቶስ ስለሷ የተናገረው ነገር ይሄ ወንጌል በሚሄድበት ሁሉ ስምሽ አብሮ ይሄዳል ማለት ከክርስቶስ ያንን አይነት ቦታ ወይም ደግሞ ክብር ማግኘት በጣም ትልቅ ነገር ነው ዋናው ነገር እግዚአብሔር በአንድም ይሁን በሌላ ያሰበውን ነገር ከማድረግ የሚያቆመው ነገር የለም ማለትኛ እሺ ያልንም አላልንም ግን እሺ ማለት መታዘዝ ግን ተጨማሪ ክብርን ተጨማሪ በረከትን ተጨማሪ ህይወትን ያስገኝልናል የነዚህ የሁለት አዋላጆች ማለት ተመሳሳይ ታሪኮች ቅድም የጠቀስሽው ማለት ኢየሱስ ክርስቶስ በተወለደ ጊዜ ሄዳችሁ ዝገዱና ተመልሳችሁ ለኛ ነገሩን ዘን መልአኩ በተገናኛቸው ጊዜ የንጉሱን ሳይሆን የመልአኩን እግዚአብሔርን ቃል ሰምተው በሌላ መንገድ የተመለሱ አሉና አንዳንድ ጊዜ በምንኖርበት ምድራዊ መንግስትና ወደፊት ሀገራችን ነው ብለን በመናስበው እዛ ሀገር ገዢ በእግዚአብሔር መሐከል የህግም የሐሳብም ልዩነቶች ሲኖሩ ማንን መታዘዝ እንዳለብን ያንን ስታብሊሽ ማድረግ አለብን መመስረት ያለብን በደህናው ጊዜ ነው ማለት በዚያ ጊዜ የሚፈጠር የተለየ እንትን አይኖርም ለምምዱ ከዛ በፊት አለ ማለት ነው ለነዚህ ለሁለት ለማን ነው ለሲፓራና ለፉሃ እግዚአብሔርን በፊት ነው ያወቁት ማለት ህጉ ሲመጣ ወይም ክልከላው ሲመጣ ሳይሆን በደህናው ጊዜ ከእግዚአብሔር ጋር ተቀራርበዋል እግዚአብሔር ማን እንደሆነ ምን እንደሚችል ምን እንደሚፈልግ አውቀዋልና በፈተና ጊዜ ያቆማቸው በደህናው ጊዜ ከእግዚአብሔር ጋር የነበራቸው ግንኙነት ነው ስለዚህ እግዚአብሔር የወደደውን ነገር ማድረጉ አይቀርም ግን በዛ ጊዜ ልክ የይሁዳ አይነት እድል እንዳይኖረን በደህናው ጊዜ እግዚአብሔርን ሐሳብ ለእግዚአብሔር ሐሳብ መገዛት ለሐሳቡም ምንድነው ዋጋ ለመክፈል ፈቃደኝነትን ከትንንሽ ነገር
በጣም ትንንሽ በጣም የህይወት ዋጋን የማይጠይቁ በጣም ትንሽ ነገሮች አሉ። በዛ ነው መለማመድ ያለብን። ትልቁ ሲመጣ በትንሹ የለመድነውን ነገር ወይ በትንሹ ያለውን ታማኝነት በትልቁም ሊገለጽ እንደሚችል ጥሩ ማሳያዎች ናቸው ሲፓራና ፖም። እግዚአብሔር ይባርካችሁ። በደንብ ተገልጿል የሀሳብና እንግዲህ ቅድም አሴስ እንዳልሽው ይህ ታሪክ እንግዲህ ስንቀጥል የሙሴ መወለድ ማደግ በእነዚህ ትልቅ ሚና ነው እና ቀጣይ የምናነሳው ሀሳብም እነሱ ያስቀጠሉ ታሪክ ነው ማለት ይቻላል። ምናልባት እግዚአብሔር በሌላ መንገድ ሊያስቀጥለው ይችላል፣ ግን እነዚህ በሙያቸው ሙሴ በዛን ወቅት እንግዲህ ወዲያውኑ ታሪኩን ስትመለከቱ ዘጸአት ምዕራፍ 2:1-10 ስናነብ ሙሴ እንደተወለደ እናያለን እና እንደው ሙሴን ስትመለከቱት ያዕቆብ ሶስተኛ ልጅ የሆነው የሌዊ ልጅ የዮካቤድ ልጅ ነው እና እንደው በዘር ሐረግ ስትመለከቱት ከአብርሃም ጀምሮ ያለው 6ኛ ትውልድ ማለት ነው የሙሴ የትውልድ ሐረጉ ማለት ነው እና 6ኛ ላይ ነው የምናገኘው እና እንግዲህ አስተዳደጉ ተአምራዊ ነው። እንግዲህ በተአምራዊ ነው የቀጠለው ማለት እንችላለን። ቅድም ካነሳ ነው ሀሳብ አንፃርም ሊገደል የሚችልበት ሁኔታ ነበረ። በተአምር ተወለደ። ዜን ደግሞ እርገቱ ደግሞ በቤተ መንግስት እንዲሆን ሆነና እዚህ ጋር ምናልባት ማነሳው ጥያቄ ይሄ ዝም ብሎ የሚሆን አይሆንም፣ ዝም ብሎ ነው ብዬ አላስብም። ምክንያቱም አንደኛ በሙሴ አስተዳደግ ውስጥ እንግዲህ የምንማረው ነገር አለ። ተአምራዊ የሆኑ ነገሮች እናያለን። ከመጀመሪያው ከተወልዶ የጶጢፋራ ሚስት እንዴት እንዳሳደገችው ትመለከታላችሁ እና ከውሃ ውስጥ ነው እንግዲህ ያንስታ ቤቱ አስገብታው ከዛ ቤተ መቅደስ እዛ ንጉስ ውስጥ ነገስታት ቤት ውስጥ እንዴት እንዳደገ እናያለን። በጣም የሚገርመው ደግሞ አብራው የነበረችው ሴት እናቱ አሳዳጊ ሆና እንደገባችን ትመለከታላችሁ እና አይ ቲንክ ቀጣይ ከምናነሳው የመጨረሻ ሐሳብ ላይ ከዛ በፊት ሙሴ እንግዲህ በኋላ ላይ ወደ ወንድሞቹ መጣ ይላልና ይሄ ዝም ብሎ አይመጣም። በቤት ውስጥ እንግዲህ እቺ ዮካቤድ የምትባለው እናቱ የሆነ ነገር በሙሴ ውስጥ ወንድሞቼ ብሎ እንዲያስብ እስራኤላውያን ያደረገው ነገር ዘርታለች ብዬ አስባለሁና ከዚህ የምንማረው ነገር ምንድነው? ታምራዊ ስለሆነው ስለ እግዚአብሔርስ ምን እንማራለን የሚለውን እስቲ ሐሳብ እዚህ ላይ ትንሽ ሐሳብ ብትሰጡ ደስ ይለኛል። በጣም ብዙ ነገር ነው የምንማረው። አንደኛ እግዚአብሔር እንግዲህ እንትኑ ራሱ ምንድነው ይሄ ተቃርኖ ራሱ በጣም ይገርማል። ወንድ ልጅ የተወለደ በሙሉ እንዲሞት ትእዛዝ በወጣበት አገር ውስጥ ሙሴን እናትየው በሚገርም ድፍረት ለ3 ወር ሸሸገችው። ከዛ በላይ መሸሸግ ስለማትችል በእምነት ወደ ወንዝ እንደለቀቀችው እናያለን። የእናቱን እምነትም እናያለን። ማለት ወይ እንግዲህ እናት እምነት ብቻ ሳይሆን ለልጇ ያላትም ጥብቅ ፍቅርም ማሳያ ነው። ማለት ሕጉ እንዳለ ብታውቅም የወለደችውን ልጅ ሲሞት ለማየት አቅሙም ድፍረቱም አይኖራትም። ግን 3 ወር ሸሸገችው ወደ ተለቀቀችውና ግን በጣም የሚገርመው እግዚአብሔር ለዓላማው ከለየህ ለዓላማው ካሰበህ ሙሴ እንግዲህ ምናልባት ተደብቆ እስራኤላውያን መሃል ነበር ማደግ የነበረበት። ሕግን ባወጡት ነገስታት ቤት ውስጥ ነው እንዲያድግ ያደረገው። ይሄ በጣም የሚገርም ነገር ነው። እግዚአብሔር ለሙሴ ሚሽን ነበረው፣ ዓላማ ነበረው። ስለዚህ ሙሴ በዛ ቤት እንዲያድግ ማድረጉ እንግዲህ ፈርዖን ወንዶቹን እንዲሞቱ የሚፈልገው በእስራኤላውያን ዘንድ ነው። ሙሴ ደግሞ ፈርዖን ቤት ውስጥ ነው ያለው እና ይሄ በጣም የሚገርም የእግዚአብሔር አሰራር ነው። እግዚአብሔር ካሰበ ካቀደ ለእግዚአብሔር የሚዘጋ ምንም መንገድ እንደሌለ አንድ ማሳያ ነው የሙሴ በዛ ቤት ውስጥ እንዲያድግ ምክንያት መሆን። እንግዲህ ምናልባት በሰው አእምሮ ልንለው የምንችለው ተአምር ነው። ከልካዮቹ መሃል ነው ያደገው ሙሴ፣ በእስራኤላውያን ዘንድ አይደለም ያደገው። በጣም የሚገርመው ደግሞ እግዚአብሔር እንዴት አድርጎ ሙሴ በግብፅ ተንከባካቢዎች ወይም ሞግዚቶች እጅ ሳይሆን በእናቱ እጅ እንዲያድግ ምን ያህል እግዚአብሔር ሞገስ እንደሰጠው የምናየው። እህቱ ተከታትላ የፈርዖን የንጉሱ ልጆች
ወንዝ ውስጥ ወድቆ ያዩትን ማነው ተቀምጦ ያዩትን ያችን የህፃን ማስቀመጫ እንትን ምንድነው ብሎ ሲያዩ ሲከፍቱ የህፃን የሚያለቅስ ልጅ ነው። ሲያዩት በጣም ወደዱ። እንግዲህ ይሄ ሁሉ የሚመጣው ከእግዚአብሔር ቸርነት ነው። እግዚአብሔር በቃ እንዲተርፍ ይሄ ልጅ እንዲኖር ፈቃዱ ሆኗል። እናም ባዩት ጊዜ ወደዱት። ህጉን ስለማያውቁ አይመስለኝም፣ ያውቃሉ። ስለዚህ ልጇ እንዲሆን ፈለገች፣ ወሰደች። ዘን ይሄ ልጅ መጥባት ነበረበትና የሙሴ እህት ደግሞ የሚያጠባ ሰው ትፈልጊያለሽ ወይ ላምጣልሽ ከዕብራውያን ብላ መጣችላት። ሙሴ በእናቱ እጅ አደገ። እንግዲህ የሙሴ እናት ለሙሴ ያስተማረችው ነገር አንድ በጣም እዚህ ላይ በጣም ጠለቅ ያለው ነገር እንግዲህ ሰው ልጅ በትምህርት ይቀየራል ማለት ሰው ልጅ ስታስተምረው ስትነግረው አእምሮውን በተለያየ ነገር መረጃ ስትሰጠው እየተቀበለ ያው ልጅ የሚሰማውን ነገር እየተቀበለ እያመነ ነው የሚያድገውና ሙሴ ግን የሚማረው የእግዚአብሔርን ነገር ብቻ ሳይሆን የፈርዖንንም የግብፃውያንም ነገር ይማር ነበርና እቺ እናት ግን ለሙሴ የተሰጠው የነበረው አስተምህሮት ትንሽ ከዛኛው ለየት ያለ መሆን አለበት። ለዛ ይመስለኛል በሙሴ ውስጥ የተቀመጠው እሷ ያስቀመጠችው ዘር እነዛ ከሚያስቀምጡት ዘር የተሻለ እንደበቀለ ነው የሚያሳይ። ምክንያቱም ሙሴ 40 ዓመት ከኖረ በኋላ ስቲል አእምሮ ያለው ከእስራኤላውያን ጋር ነው እንጂ ከግብፃውያን ጋር አይደለም። ራሱንም አይደንቲፋይ የሚያደርገው ከተቸገሩት በባርነት ከሚሰቃዩት ነገር ግን እግዚአብሔር የተስፋ ቃል ከሰጣቸው ከነዛ ጋር እንጂ በጣም ተመችቶት ከነበረበት ማህበረሰብ ከግብፅ ነገስታት ጋር ራሱን አለየም። ለዚህ ነው በዕብራውያን መጽሐፍ ላይ ሙሴ ብድራቱን ትኩር ብሎ በተመለከተ ጊዜ በዚህ በኃጢአት ከሚገኘው ደስታ ይልቅ በመከራ የሚገኘውን ፍሬ ማየት ፈለገና ወሰነ ይላልና ለዛ ውሳኔ የሚያበቃውን ነገር ያገኘው ያቺ እናቱ ፕሮባብሊ 10 ዓመት ወር 12 ዓመት ሊሆን ይችላል አብራው የቆየችው በዛ ጊዜ የዘራችለት ዘር ነው። ስለዚህ ይሄ የወላጆችን ኃላፊነት ማለት ያልዘራነውን ማጨድ አንችልም። ለልጆች ያልሰጠነውን ጊዜ በኋላ መስጠት አንችልም። ምክንያቱም መጽሐፍ ቅዱስ ታይሚንግ አለው፣ ለሁሉም ጊዜ አለው። በዛ ጊዜ መሆን ያለበትን ነገር ካላደረግን በኋላ እንዲሆን የምንፈልገው ነገር ሊሆን አይችልምና የሙሴ እናት በሙሴ ሕይወት ውስጥ የዘራችው ዘር ለዚህ ዘመን ወላጆች ትልቅ ማስተማሪያ ነው። ማለት ልጅ ገና ነው አይባልም። ማለት ከተወለደ ጀምሮ ይማራል። በቃ አካባቢውን፣ ኑሮውን፣ ሰፈሩን ሁሉ የማወቂያ እድሎችን፣ አቅሞችን በውስጡ እግዚአብሔር ያስቀምጣል። ስለዚህ በነዛ እድሎች ሁሉ ይሄን የእግዚአብሔርን ሐሳብ፣ የእግዚአብሔርን ቃል ኪዳን፣ የእግዚአብሔርን ተስፋ፣ ስለ እግዚአብሔር ሕዝብ እግዚአብሔር ለሰው ልጆች ስለሚያስበው ስላስቀመጠው ነገር በምድር ላይ ስላለው ውጊያ ልጆች የሚረዱበትን መንገድ ማሰብ ያንም ደግሞ ማስተማር ያስፈልጋል። ለዛ ነው እንደ ሙሴ ያለ ልጅ የሙሴ እናት ማበርከት የቻለችው ስለጸለየች፣ ስላስተማረች በየቀኑ። እንግዲህ መቼም የማስተማር ስልቷ ከግብፃውያን የተሻለ ነው ብዬ አላስብም። አንዲት ተራ እናት ነች፣ ግን በውስጧ እግዚአብሔር ፍቅር ስላለ ያ ቃል ኪዳን ስላለ በሚገርም ሁኔታ እስራኤል በአብርሃም ጊዜ ኢቭን በእነ አዳምም ጊዜ የተማሩትን ያን ቃል ኪዳን ኖህ ከዛና አብርሃም እያለ ወደ እነ ሙሴ እስኪደርስ ድረስ በሚገርም ትጋት ሲማሩት ስለነበረ ከሙሴ ልብ እንዳይወጣ ሆኖ እኔ በመንፈስ ቅዱስ አማካኝነትም የታተመ ነገር እንደሆነ ይሰማኛል። አለበለዚያ ዝም ብሎ ውሳኔ ሊወሰን አይችልም። እንደ ሙሴ አይነት ውሳኔ ማለት ከንጉስ ቤት ወደ በረሃ ልትሄድ አትችልም። ይሄ በጣም የተለየ ፍቅርም እውነትም መንፈስም ያለበት አስተምህሮት ስለሆነ ነው። እሺ ወደ መጨረሻ የመጣን ነውና የዚህን አንደኛውን ሰንበት ትምህርት እያጠቃለልን ነው። እንግዲህ ምናልባት መጨረሻ ላይ ዘጸአት ምዕራፍ 2 ቁጥር 11 ላይ ያለውን ሐሳብ አንስተን እንጨርሳለን። እንግዲህ ሙሴ 40 ዓመት ሲሞላው አሁን ዶክተር እንዳልከው መጽሐፍ ቅዱስ የሚነግረን ወደ ወንድሞቹ መጣ ይላልና የግብጽ ትምህርት ስቦት የምድራዊ ነገር ስቦት ወደዛ ሳይሆን ወደ ወንድሞቹ እንደመጣ እናያለንና መከራቸውንም ተመለከተ ይላል። መመልከት ብቻ አይደለምና እሱ በሚያስበው እንግዲህ ምናልባት ሙሉ ትምህርት ላይ ሆን ይችላል ካየው የህዝቡ መዋረድ አንፃር የወሰደው እርምጃ
ግድያ መፈጸም ነው እና ውስጡ ምን ያህል ቅናት እንዳለ እናያለን። ግን የወሰደው አክሽን ግድያ ነው የፈጸመው እና ምናልባት ግድያው ትክክል ነው አይደለም የሚለው ላይ ማንሳት አልፈልግም፣ ምክንያቱም መጽሐፍ ቅዱስ ወረሬ በግልጽ ያስቀምጣልና። ግን ከዚህ ግድያ ተያይዞ እንግዲህ እሱ ወደ እንዲሰደድ ነው የሆነው እና በጣም የሚገርማችሁ እዚህ ታሪክ ላይ ለስደዱ ዋና ምክንያት የነበረው መግደሉ ብቻ ሳይሆን ሊናገርበት ሊያሳብቅበት የነበረው ሰው የራሱ ህዝብ ሰው ነበረ። እኔም ልትገድለኝ ትፈልጋለህ ግብፃውያን እንደገደልክ ብሎ የተናገረው ሌላው ሰው ነውና ምን ያህል ያስተሳሰብ ልዩነት እንዳላቸው ታያላችሁ። ሙሴን ያደረገው ለነሱ ብሎ ነውና እንግዲህ ተሰደደ። ከዛ በኋላ ተሰዶ ግን ወደ ምድያም ወደ ዮተር ሲሄድ ያጋጠመው ነገር ያው እዛ ህይወቱን ደግሞ ሌላ እንዲያስተካክል አድርጎታልና ጥያቄው ምንድነው? ሮሜ ምዕራፍ 8 ቁጥር 28 ላይ እንግዲህ እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ተያይዞ ለበጎ እንደሚደረግ እናውቃለን ይላልና ጳውሎስ። ከዚህ አንፃር አጭር ሐሳብ ስጡና ሰንበት ትምህርታችንን እናጠቃል። እሺ ትንሽ ለመጨመር ያህል ቃሉ በግልጽ ነው የሚለው እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንደሚሆን እናውቃለን ይላል። የበፊት መጽሐፍ ቅዱሶች ላይ እንደውም ተያይዞ የሚል ቃል አለ እና የሙሴን ሐሳብ ስንመለከት ልቡን እንይ። መጀመሪያ ድርጊቱ ልክ ነው፣ ትክክል አልነበረም። ነገር ግን መነሻው ምን ነበር? ከመልካምነት ነው አይደለ? ወንድሙ ሲጎዳ አየ፣ ከዛ ያንን አደረገ። ስለዚህ አንዳንዴ እዚህ ጋር ማስተዋል ያለብን ነገር ምንድነው? ግድያው የእግዚአብሔር እቅድ አልነበረም። ነገር ግን እግዚአብሔር መጥፎ የሚመስሉን ወይም ደግሞ እንዴት ይሆናሉ የምንላቸውን ነገሮች ተቆጣጥሮ እንዴት ወደ ራሱ ዓላማ እንደሚቀይር ማሳያ ነው ብዬ አምናለሁ። ሰንበት ትምህርታችንን የሚጠይቀው ጥያቄ አለ። ያን ሁኔታ በመቆጣጠር እግዚአብሔር እንዴት ለራሱ ዓላማ እንደሚጠቀመው እዩ ይላልና ስለዚህ ሙሴ ያን ነገር አፕን አደረገ፣ ወደዛ ሄደ። በዛ ውስጥ ግን እግዚአብሔር ለትልቅ ዓላማ ሲያሰለጥነው እናያለን። ተያይዞ ለበጎ የሚለው ይሄ ነው እንጂ እግዚአብሔር ያንን ጥፋት ወዶ ኦኬ በዚህ በኩል ነው ብሎ አይደለም። ነገር ግን ተፈጠረ። የሙሴን ቅንዓት ግን ያውቃል። ስለዚህ ዛሬኛ መማር ያለብን ነገር ምንድነው? ያ ማለት ጥፋት አጥፉ ማለት አይደለም። ኮምፕሊትሊ እግዚአብሔር ከዚህ ሐሳብ ጋር አይደለም ሐሳቡ። ነገር ግን በህይወታችን ላይ አንዳንዴ መጥፎ የሚባሉ ነገሮች የሚገጥሙበት ጊዜ አለ። ነገር ግን እግዚአብሔር እነዛን ቀይሮ ወደ መልካም ዓላማ ስፔሻሊ ደግሞ ወደ ራሱ ዓላማ ይሄ አሁን እኛ ካለንበት ጉዞ ወደዛ ዓላማ መቀየር እንደሚችል ያ ነው የእግዚአብሔር መልካም እቅዱ እኛ ወደ ሰማይ እንድንገባ ነው። ስለዚህ እግዚአብሔር መጥፎ የሚባሉ ነገሮችን ሀፕን ሲያረጉ ነው ማድረጉ የእግዚአብሔር እቅድ ሆኖ አይደለም፣ ግን ሲሆኑ የመቀየር አቅም እንዳለው ማሳያ ነው። እግዚአብሔር ባርክሽ። አንድ ደቂቃ ምናልባት ያዕቆብንም እንትን ያሳየኛል። ያዕቆብ ተስፋ የተገባለት ሰው ነው። ነገር ግን ተስፋውን እንዴት አታሎ እንደወሰደ አይተናል እና ግን በማታለሉ ምክንያት የከፈለው ዋጋ አለ፣ ቀላል አይደለም። ከዛ ከቤተሰቡ ተለይቶ እንደገና ቤተሰቡንም ሳያይ ለረጅም ሙሴም በዛ መንገድ ቅንነቱን እግዚአብሔር አንደርስታንድ ያደርጋል። ነገር ግን በዛ መንገድ በመሄዱ እሱም ዋጋ ከፍሏል። ማለት እንግዲህ ከግብፅ ሀገር ወጥቶ ያዘነለትን ሕዝብ እንደገና ወደማያይበት ወደ ሚዲያም በረሃ እንደሄደ እናያለን እና አንዳንድ ጊዜ እግዚአብሔር እንረዳዋለን ብለን አስበን ምን ሳናስበው የምናደርጋቸው እንትኖች የሚያስከፍሉን ዋጋ ሊኖር ይችላል። ነገር ግን እግዚአብሔር አንዳንድ ጊዜ ድርጊቱን ብቻ ሳይሆን ሞቲቭንም መነሻ ሐሳቡንም የሚያይ አምላክ ማለት የልብን ያውቃል እግዚአብሔር። አንዳንዴ ሰዎች ጀጅ የሚያደርጉት የሚበይኑት ውጭ የምታደርገው እንደዚህ ነው እንደዚህ ነው። እግዚአብሔር ግን ከዛ የበለጠ መነሻውን የሚያይ አምላክ ነውና እግዚአብሔር የሙሴን መነሻ ያየ አምላክ ነው። ለዛ ነው ሙሴ ወደ ሚዲያም በረሃ ቢሄድም እግዚአብሔር ከልቡ ጋር አብሮት የነበረው። የሙሴ መነሻ ሐሳቡ ድርጊቱ ትክክል አይደለም፣ መነሻው ግን እግዚአብሔር የሚቀበለው የእስራኤልን ነፃ ሕዝብ ነፃ እንዲወጡ ካለው ጥልቅ ፍላጎት የተነሳ ያደረገው ነው። እንግዲህ እግዚአብሔር ይባርካችሁ። ስለነበረን ጊዜ እግዚአብሔር እናመሰግናለን። እንቀጥላለን ታሪካችንን። ቀጣይ 12 ሳምንታት ይኖሩናል። እግዚአብሔር ይባርከናል። እግዚአብሔር እንግዲህ ተመልካቾቻችን፣ አድማጮቻችን እግዚአብሔር እንደባረካችሁ ተስፋ አድርጋለሁ። ቀጣይ የምናነሳው ስለ እግዚአብሔር ነው። እግዚአብሔር ይባርከናል። መልካም ጊዜ፣ መልካም ቆይታ። እግዚአብሔር ይባርካችሁ።